አሁን እየተፈጠረ ያለው ነገር እኮ እስልምናው ላይ እኮ ያለው ከባድ እየሆነ እኮ መጣ እኮ ጭራሽ አሁን የአብሮት እስልምናን ወክሎ ሲወያየ የነበረው ካፊር ተባለ። አስቸጋሪ እኮ እና አንዱ ምን ሲላየው እኔ አንተ ልፎይና እኔ አንተ ራስን ሊያዝ አለው። አላህ ይሮጣል ሲል ወዴት ነው ይሮጣል? የታች ኮሜንት ላይ ኤምኤምኤ ፋይቲንግ ቢወዳደር ያሸንፍ ይሆናል ወይ? አይ አያሸንፍም። አይመጣም። ሴዶን እኮ አየነው። ወላሂ እመጣለሁ ወላሂ አልመጣም ሲል መጨረሻ ላይ እናቴ ትቆጣኛለች ነው የሚለው። እሱም ቢሆን ስማ በእናቱ ሲያዝ አልሳካ ሲለው የእናቴ አልተሳካም እስኪ አባቴን አቀሳስሩልኛል እኮ እንዲቆጣው። ኧረ ከባድ ነው ነገርዬ። ጠቅላይ ሚኒስቴሩና አብይ አህመድን ጥሩልኝ። ይሰማል። ፖለቲካ ዙሪያ ከኔ ጋር እንዲወያዩ ፈልጋለሁ። ካልመጡ ያው በቃ እውነቱ ተገልጧል። ያው ተሸንፈዋል ማለት ነው። ካልመጡ ለምን እንደሚፈቁኝ አላውቅም። እኔ ስመጣ በቃ ለምን እኔ ውይይት ሳቀርብ እንደማይቀበሉ አላውቅም። በጣም ይፈሩኛል ጠቅላይ ሚኒስትሩ አብይ አህመድ እና በቀጣይም ለትራምፕም ላቀርብ አስቤያለሁ። ለዶናልድ ትራምፕ ወይ ለፑቲን ፕሮግራም የያዘልኝ ዮዳብ ይህንን በደንብ ፕሮሞት አድርግልኝ ለአንድ ሳምንት ያክል። ካልመጡ ያው ተሸንፈዋል ማለት ነው። እኔ ፊት መቆም አይችሉም። ትራምፕም ዶናልድ ትራምፕም አብይ አህመድም እኔ ፊት መቆም አይችሉም። ስለዚህ የውይይት ጥሬን አይቀበሉም። ይህም በደንብ ቫይራል እንዲወጣ አድርጉልኝ። ጥሩት። ሰዓት ቀጠሮ ይዛለው። የሚቀጥለው ሐሙስ 10 ሰዓት ላይ አብይ አህመድ የማይመጣ ከሆነ ያው በገዛ ፈቃዱ በቃ ተሸንፏል ማለት ነው። እነዛ ጌመሮች አሉ አይደለ? የሆኑ ህፃናቶች ይሄ ገና ህፃናቶች ታውቃለህ መኩዚ ይሄ ለሀጭ እንዳይንጠባጠብ አንገታቸው ላይ የምትታሰር ይሆን እቺ የጨርቅ ነገር አለች አይደለ? እና እሷን ያልጣሉ ከአንገታቸው ላይ ያላወረዱ የሆኑ ሙስሊሞች አሉ እና ፈልፈሎች ምንም ውይይት በሌለበት እፎ ይገኛል ሰዓት በዚህ ሰዓት በዚህ ቀን ቀጠሮ ውይይት አለ ምናምን እያሉ ሰዎቹን ይሰበስቡና which ሽቀላ ማለት ነው። ገንዘብ ሳንቲም ሜክ እያደረጉ ነው። እና እነዚህ ህፃናቶች ለሀጫቸውን ለሀጫ ማለፍ ወይ እውነቱን እኮ ነው የምር ለሀጫቸውን ገና አንጠባጥበው ያልጨረሱ ይሄ የላጫቸው ጨርቅ ከአንገታቸው ላይ ያልተፈታ ህፃናቶች የሚሰሩት ጌም አለ እና ሙስሊሙም ወገኖቻቸው ደግሞ ያምኗቸዋል ዝም ብለው። ለምንድነው የሚያምኗቸው? የአእምሮ ጎዶሎ ሳለባቸው ነው። ነብያቸው እንደነገራቸው የሚያመዛዝኑ አይደሉም። እና የዚህ ነገር ተጠቂዎች ሴቶች ብቻ ይመስሉን ነበረ። ለካ ወንዶቹ እንደዚያው ናቸው። ሴቶቹ ግር ብለው ይገባሉ፣ ወንዶቹ ደግሞ ሴቶቹን ተከትለው ይገባሉ ሲሉ ይላሉ፣ ያመሻሉ ማለት ነው። እየተፈጠረ ያለው ነገር ምንድነው? ይሄ ነው። እና በጣም ያሳዝናል። ሰው እንዴት ነው ቢያንስ የሆነ ውይይት አለ ከተባለ የውይይቱ ርዕስ ተወያዮቹ ሰዎች ያወሩት ስክሪንሻት ይደረግና ያስለሰው ማሳየት ቀጠሮው ሰዓቱ ምናምን ይሄ ሁሉ ነገር ይፋ ይደረጋል። ይመጣሉ በዚህ ሰዓት ውይይቱ ይባላል። ሰው እንደ እንትን ይሄ እንደነበረ ምንድነው የሚባለው ይሄ በቃ ተሰብስበው ያለ ግር ብሎ ይገባል። ከዛ በኋላ አልሐምዱሊላህ ሲባል ያመሻል ማለት ነው። እና በጣም በአእምሯችሁ እየቀለዱ ነው። አክቹሊ እየቀለዳችሁ ያላችሁትም ራሳችሁ ላይ ነውና ለምንድን መመርመር እንዳልቻሉ እንደ ልጅ ነው የሚያዩዋችሁ ማለት ይቅርታ ህፃናቶች እንደውም ብልጥ ናቸው፣ ስማርት ናቸው፣ ያስባሉ ምናምን። የአእምሮ ዘገምተኛን ያደረጓችሁ ነው የምላችሁ። ላይክ በደንብ ማሰብ የማይችል እየተከናወነ ያለውን ነገር መረዳት የማይችል ምን እንደሆነ ማየት የማይችል ማገናዘብ የማይችል እያደረጓችሁ ነውና እየቀለዱባችሁ ነው። ጋይስ ልትነቁ ይገባል። በእውነቱ ስለ እውነታው ከተነጋገርን ማለት ነውና እንዴት እንደዚህ አይነት በጣም ሲል የሆነ እንዴት እኔ ህፃን ልጅ እኮ ብለው እኮ በእውነት ህፃናቶች በጣም ስማርት ናቸው። አሁን በተለይ ቲክቶክ ላይ ምናምን የምናያቸው ህፃናቶች አሉ አይደለ? አብረው ሊፕሲንግ ምናምን እየሰሩ ህፃናቶችን አይታችኋል? የሆነ ዘፈን እያስመሰሉ እንትን የሚሉ ምናምን ምን ያህል ደረጃ እንደደረሱ እንዴ! ስማርት ናቸው የዚህ ዘመን ህፃናቶች እንዴ! እነሱን እኮ በቃ አእምሮ ዘገምተኛ ነው ያደረጓቸውና
የዚህን ያህል መጫወቻ ሲያደርጓቸው በጣም ነው የሚያሳዝነው። እርግጥ ምን ያደርጉ እየደረሰባቸው ያለውን ነገር በምን ያካክሱት ነው። አሁን እየተፈጠረ ያለው ነገር እኮ እስልምናው ላይ እኮ ያለው ከባድ እየሆነ እኮ መጣ እኮ። ጭራሽ አሁን የአብሮት እስልምናን ወክሎ ሲወያየ የነበረው ካፊር ተባለ። አስቸጋሪ እኮ ነው። እና አንዱ ምን ሲላየት እኔ አንተ እፎይና እኔ አንተ ራስን ሊያዝ አለው። አላህ ይሮጣል ሲል ወዴት ነው ይሮጣል? እኔ ደግሞ አንድ ግራ የሚገባኝ ነገር አለ። ማን ነው የሚያሯሩጠው? ማለት የለ ሯጭ ካለ ጸበል ይፈራል አሉ። አይ ሯጭ ካለ የምር ሊያስቡት የሚገቡት እኮ አንድ ነገር አለ። አሯራጭ አለ። አናፖሊጅ አይደክመውም ግን ይላል። በጣም እኮ ማለት ያሳዝናል እኮ። አስብ ገሃነምን ለመሙላት ተረከዙን ነው ይሄ ውስጥ እግሩን ይሄ ይልካል። አስብ እና መቼ ነው ግን የሚሮጠው? ባረው አልተገለጸም። በእውነት ይሄ እኮ በጣም ከባድ እኮ ነው። ምን ሲል ነው ቀኝ እንደዚህ የመጣለት? ቆይ እንዴ የመሮጫ ዓለምን ፈጥሮ መሮጫ ትራክ ያደርጋታል እንዴ? ላጥ ይላላት ብን ነው የሚለው። አሁን ግን እኔ ይቅርታ ግን ገደል እንዳይገባ ማለት ነው ስላሉ ገደል እንዳይገባ ነው የምፈራው እኔ። እሰማለሁ። አስቸጋሪ እኮ ነው። ይሰማል። ይባ ምንድነው ቁም ነገር እንትን አትሉም እንዴ? ምንድነው እሱ በሰው እንትን መሳቅ? ጨው ልታጋግለው እኮ ነው ጋዲ ስታይል። እሺ ኧረ አይደለም። ሲጀመር ኮሜንት ላይ ግን በጣም ክፉዎች በዝተዋል። አንተ አበበ ቢቂላ ነው በባዶ እግሩ ነው ይላሉ። በጣም መንትያው ተገኝቷል። አላዊ ቂላ ነው። እሺ ስማ የኛ ሰው ክፉ ነው። በአንድ ጊዜ ሁለት እግር ነው የሚሮጠው። ምን በአንድ እግር ወይስ በሁለት እግር ነው የሚሮጠው? በአንድ ሊሮጥ ይችላል። ምን ይሳነዋል? ድሮ ልጆንን የምንጫወተው ጨዋታ አለ አይደል? አንድ እግርን ሰቅለ ይሄ ፓራ ኦሎምፒክ የሚባለው ነው። ቆየባ የፓራ ኦሎምፒክ ዝነኛ ተጫዋች ነው ብለኝ ያው ይቅርታና የአካለ ጎደሎች ጨዋታ ነው። ለዛ ነው አስቸጋሪ ነው በእውነቱ። ስማ ቀጣይ የውይይት ጥሪ በፓራ ኦሎምፒክ እናንተን ወክሎ የሚሮጥ አለ ኑ ምናምን ነው የሚለው። ራስን ችለህ እዛው ሩጥ። በጣም አስቸጋሪ እኮ ነው። ከታች ኮሜንት ላይ ኤምኤምኤ ፋይቲንግ ቢወዳደር ያሸንፍ ይሆናል ወይ? አይ አያሸንፍም። አይመጣም። ሴዶን እኮ አየነው። ወላሂ እመጣለሁ ወላሂ አልመጣም ሲል መጨረሻ ላይ እናቴ ትቆጣኛለች ነው የሚለው። እሱም ቢሆን ስማ በእናቱ ሲያዝ አልሳካ ሲለው የእናቴ አልተሳካም፣ እስኪ አባቴን አቀሳስሉልኛል እኮ እንዲቆጣው። ኧረ ከባድ ነው ነገርየው።
መኩ ምንድነው በአፍ ያዝከው? ዋን ኦኬ ቆይ እዚህ ስራ እየሰራኩ ነው። አላህ ድብድብ አይወድም ይላል። እርግጥ ነው ሰይፍ ነው የሚወደው። አስደንጋጭ ነገር እኮ አንዱ ሰይፎት ይሆን እንዴ? እንትን ሲል አንድ እጁን ማታ የሆነ ሪከርድ እየሰማው ቀኝ እጅ አለው የለውም? እሱ አለው ሁለት ቀኝ ነው የተባለው አንተ ይላል ኡስታዙና። ኦኬ አንዱ አለው አዎ ሁለት ቀኝ መሆኑ ያሳየኝ ይላል። ሲፋለም ለካ አቶት ነው አሁን ሲጠራ። ዲቤት ግን ለምን አይቀበሉም? እነዚህ ዋሃቢዎች አይቀበሉም? ይዋ እነዛ ጠርተዋቸው የለ እንዴ? ተጠራርተዋል እኮ አሁን እርስ በርስ አሁን ግን አይሰሙም፣ አይቀበሉም። ምክንያቱም ተቀበሉ ማለት በእርግጠኝነት በጣም ብዙ ሰው ሉዝ ያደርጋሉ። ንቅል ብሎ ነው ህዝብ የሚወጣባቸው። ምክንያቱም ቀላል ነገር አይደለም። ሁለት ሙስሊም ነን የሚሉ ቁርአኑን የሚቀበሉ በተለያየ አፈታት ሲታዩ አንድ ነው ሲሉ የኖሩትን እምነት ማጋለጥ ነው የሚሆነው። አንድ አለመሆኑን በሰፊው ነው የሚያሳየው። ከክርስቲያን ጋር ከሚወያዩት ይልቅ እንደውም ያኛው ብዙ እንትን ይልባቸዋል። ታዲያ ማንን ነው የምናምነው የሚለው ይመጣል ማለት ነው። ከዛን ወደ ሰው እምነት ማለት ሰው ያለላቸውን እንዳመኑ ሰው የገመተውን እንዳመኑ እያመኑ ይሄዳሉ። ከዛን ፍጻሜው ምን ይሆናል? የማሜን ሀሳብ እንዳመኑ ያምናሉ ማለት ነው። እና የሚገርም ደግሞ የሁለቱም በሆነ እኔ እኮ በሁለቱም ሳይድ መሆኑ በአንድ ሰሞን በሁለት ሳይድ የሉተር ልጆች እና የመሐመድ ልጆች የዘር ግንዳቸው እንደዚህ ሲፈረካከስ ሰንባዩ በሁለቱም ሳይድ ለካ በዛኛውም ሳይድ ዶክትሪን ቀነስ ፍቅር ጨምር የተባለው ፍቅሩ ቀነሰ። አሁን ዶክትሪን ጨምር ፍቅር ቀነስ ተብሏል። አሁን ፍቅሩ ቀነሰ። ፍቅሩ አብጤ ነበረ፣ ፍቅሩ ቀነሰ ተባለ። ውግዘት ላይ ናቸው። አሁን እኮ እስካሁን ድረስ አሉበት መሰለኝ፣ እየሄዱበት ነው። እዮባ ቅድም እኮ አልሰማኝም። ካሎራ በጠዋት ምን እንዳለ ታውቃለህ? ምን አለ? ኤርሚ ከዚህ በፊት የተናገረው ያው ታውቃለህ። ይሄ ኤርሚያስ መልአኩ መጣና ነጭ ኤርሚያስ ተነስ ምናምን ያለው እሱ አሁን ነው የሚያስፈልግ። ኤርሚያስ ተነስ አላለው። ተኝተሃል፣ ንቃ ተወግዛል። እስኪ አሳይ ማለኝ ቪዲዮ ላሳይ እያለች ነው። እሺ ማሪ ያሳይ ማሪ ያቀረብነው የውይይት ጥሩ ነው። ማሪ ብለሽ ስምሽን አሁን ከብዙ ሰው ጋር ልታጣላን እኮ ነው ባሮክ። ይሄ እኛ ያቀረብነው የውይይት ወደ ራስ ጉዳይ ተረጎምከው ቶሎ። ይሄ እኛ ያቀረብነው የውይይት ጥሪው ይሄ እኛ ያቀረብነው ኦኬ እሺ ዮቤ፣ ይሄ እኛ ያቀረብነው የውይይት ጥሪ ነው። ስራው ለእዩዳብ ነው እና ከቻላችሁ ሜንሽን አድርጉት። በደምብ ሼር አድርጉልኝ። እኔ እታች ለመኩ ችግር የለውም። ይሰማል ነገር የለም። ይሰማል። እየጠራው ነው። ጠቅላይ ሚኒስቴሩን እና አብይ አህመድን ጥሩልኝ። ይሰማል። ፖለቲካ ዙሪያ ከኔ ጋር እንዲወያዩ ፈልጋለሁ። ካልመጡ ያው በቃ እውነቱ ተገልጧል። ያው ተሸንፈዋል ማለት ነው። ካልመጡ ለምን እንደሚፈቁኝ አላውቅም። እኔ ስመጣ በቃ ለምን እኔ ውይይት ሳቀርብ እንደማይቀበሉ አላውቅም።
በጣም ይፈሩኛል ጠቅላይ ሚኒስትሩ አብይ አህመድ እና በቀጣይም ለትራምፕም ላቀርብ አስቤያለሁ ለዶናልድ ትራምፕ ወይ ለፑቲን ፕሮግራም የያዘልኝ ዮዳብ ይህንን በደንብ ፕሮሞት አድርግልኝ ለአንድ ሳምንት ያክል። ካልመጡ ያው ተሸንፈዋል ማለት ነው። እኔ ፊት መቆም አይችሉም። ትራምፕም ዶናልድ ትራምፕም አብይ አህመድም እኔ ፊት መቆም አይችሉም። ስለዚህ የውይይት ጥሬን አይቀበሉም። ይህም በደንብ ቫይራል እንዲወጣ አድርጉልኝ። ጥሩት። ሰዓት ቀጠሮ ይዛለው። የሚቀጥለው ሐሙስ 10 ሰዓት ላይ አብይ አህመድ የማይመጣ ከሆነ ያው በገዛ ፈቃዱ በቃ ተሸንፏል ማለት ነው። አሁን እኔ በራሴ ቤት ገብተሽ እኔን ልታስቀፈጅጅኝ ነው? ኧረ እዛው ጨርሱ። ሰላም ይሻላል። ቻው አለች። አባረርሻቸው። እንገናኝ እዛ ቃሊቲ እንገናኝ ተባባል። ቃሊቲ እንገናኝ ብሎ ነው ወረዱት እንዳለ። ስማ አንዱን በገና በአንድ ምሳቃ ስትል ይታየኛል። አንድ በገና በአንድ ምሳቃ እያልክ በእውነት የማያቀርልህ ጉዳይ ነው። ጀግና ደያስን ጥሪ ጠራህ ጭራሽ በዚህ ሰዓት በዚህ አይመጣውም። እኔ እየሆነ ያሳቀኝ አይሰማም ብሎ ሲል ልተወው ነበር እኮ እንደ ምን ምልክት ነገርኩሽ እኮ አልሰማሁም። ምልክት ነገርኩሽ። ኤኒዌይስ ግን ማለት ነው ናቲን አንቺ ትቀልጃለሽ። ኦፌላላ ስገረፍ ማድረው እኔ የሃይላንዱ ጉዳይ ሃይላንድ ይላል እንደ ጃሮ ነው አለው የሚንጠለጠለው እኛ ላይ የምታሳይት እናንተ አድጓል። አውታው ማኩ አንዴ ትቀልዳለህ። ጃሮ ነው በርካው ነው አለማምደ ስማ ልመደው ጾታዬ ምንድነው ካልክ በኋላ ብትለቀቀው ስሙማቹ ላይክ ይህንን ተውትና ለሁሱ የቀረበውን የውይይት ጥሪ እንዳትረሱት። እሱ ይሄ ከሁሉም ነፃ ነው እንዴ ማኩ ፈታ የሚያሳስበው ለእኛ ነው ለሱ አይደለም። ጌታ ታቀሰስ ስንት ቦታ ደርሻለሁ። ለወንድሞቼ በጣም ሰግቻለሁ። እኔ እንኳን በምንም እንደምንም አመልጣለሁ። ሲጀመር ምን እያላችሁ ነው? ምንም እኮ አላየንም እኛ። ኧረ አምልጧት ነበር እዮባች ልጅ ሰማው ምን እንዳለ? አይ ሰማዋት። እሷም ለእኔ አያሳስብም አለች። አይ መኳንንት አይ መኳንንት በእኛ ስም ነግድ። አንተ ምን አለብህ? በጉድ